አንተ ካልዘራበት የምታጭድ ካልደከምክበትም የምትሰበስብ መሆኑን አውቃለሁ አለው። ኢየሱስን እኮ ነው የሚለው። ከኔ የሆነ ነገር አግኝታችሁ በመንፈስ የሚሆን ፍቅር አለ። ቆላስይስ ቸርች ያለ ቅድመ ሁኔታ ነው የምትዋደዱት። ስንት እኮ አሳይመንት አለበት። እስር ቤት እኮ ነው ያለው እሱ ራሱ። እግዚአብሔር ወይ መቼ ነው ነፃ ወጥቼ ሎዶቅያን መጎበኛት አይልም። ባልፈታ ሊጸልዩ ተንበርክከው ጌታዊ ገንዘብም አለ አይጸልዩ እንትን አርጋ እንትኑም ሁሉም አለ። ኢየሱስ ምን ያደርጋል አሉ። ደህና ነኝ እያለ ማለት ነው። በጌታ ደስ ይበል ይላል። ብቅ ሲል ተገርፎ እኮ ቆስሎ አልደረቀም። እንደዛ ሲል ደግሜ እላለሁ ደስ ይበል አይዞ ይላል። ብድግ ትላል። ጌታ ወይ በቃኝ ምናምን ሲል አሁን መልአክ አይልክም። በርናባስ አለ አጠገቡ አይዞ የሚለው ሰው የለውም። ታውቃለህ ኤልያስ ሰው የለውም አጠገቡ። አይዞ እግዚአብሔር ባንተ ላይ እየሰራው ብሎ ያለፈውን ሪማይንድ አድርጎ ለወደፊቱ የሚያዘጋጀው የለውም። ተኝ ወደቅ አይደለም የሚለው በቃ ወደቅ። ግዙፍ ነው ጴጥሮስ ባይዘው። አሁን እኛ በየወንጌላቱ ላይ ስሙን እየጠቀሰን ውሃ ላይ ተራምዶ ሰመጠ ምናምን የምንለው አይነት ሰውዬ እንዳይመስላችሁ። ጴጥሮስ ከሐዋርያ ሥራ በኋላ የመጀመሪያቱ የቤተ ክርስቲያን ተካይ ነው። ቸርች መሬት ላይ ኤግዚስት ስታደርግ ያደረገችው በጴጥሮስ ስብከት ነው። የመጀመሪያው ቤተ ክርስቲያን የተተከለው በዚህ ሰውዬ ስብከት ነው። ጌታ ኢየሱስ ቁልፍ ሰጥቻለሁ፣ ምድር የዘጋውን ሰማይ ዘጋዋለሁ አለው። ምድር የከፈትከውን ሰማይ ነው የምከፍትልህ አለው። እንደዚህ አይነት በጌታ በኢየሱስ ክርስቶስ ኦቶራይዝድ የተደረገ ነው። እጅግ ሲኒየር ነው። የበጉ ሐዋርያ ነው። የአይን ምስክር ነው። ይሄንን የሚያክል ግዙፍ ሰውዬ ግብዞ ነው አገኘው ጳውሎስ። ግብዞ ነው ሲያገኘው ምን ማድረግ ይቻላል እንግዲህ ብሎ አላለፈውም። በሁሉ ፊት ነው የሚለው ግብዞ ነህ አለው። ታዲያ ሲል ሞት ነው የሚገባህ አለው። ኢየሱስ መስቀል ላይ ሞቶ ያፈረሰውን አንተ ቆመ ተገነባዋለህ አለው። መሞት ነው ያለብህ አለው። ጴጥሮስ እኮ ማለት ጥላው ጨርቁ እየተፈለገ የሚፈውስ ሰውዬ እኮ ነው። በአንድ ቀን ስብከት እኮ 3000 እና 5000 እኮ ገንጥሎ የሚያመጣ ጀግና፣ በጣም እኮ ታላቅ እኮ አገልጋይ ነው። ቀጥሎስ እጅግ ትሁት ጌታ ኢየሱስ ቸርችን ሰጥቶት የሄደ ሰው እኮ። ይሄንን የሚያክል ሰውዬ ጳውሎስ ጋር መልላችሁ ነው። ጳውሎስ ዝም ብሎ ቴስቲሞኒ አይሰጥ። ጳውሎስ ቴስቲሞኒ ከሰጠ ስንጥቅጥቅ አርጎ አይቶ ነው። እና ቲኪቆስን ምን እንደሚለው እዩ። የተወደደ ወንድምና የተወደዳችሁ ናቸው። የተወደደ ወንድምና ታማኝ አገልጋይ ነው ይለዋል። ከወንጌል አንጻር ነው ጳውሎስ የሚያነሳው። ከዛ ቀጥሎ በጌታም አብሮኝ ሎሌ ነው። እንዴት ትረስት የሚያደርገው ሰው ነው። ታማኝ አገልጋይ የምትለዋ በጣም ሰፊ ናት። ታማኝነት ቅድም እንደነገርኳችሁ መልእክትን ከጳውሎስ ተቀበሉ አንድ ቦታ ማድረስ እሱ አንድ ነው። ሌላው ሳውንድ ለሆነው ዶክትሪን ዲሲፕሊን ነው። ጳውሎስ ታማኝነትን የሚለካው በተቀበልከው ወንጌል በተቀበልከው እምነትና ባለ አቋም ነው። ስለዚህ ቲኪቆስ ለሳውንድ ዶክትሪን በጣም ፌዝፉል ነው። ጳውሎስ አይፈራውም። የሚሰብከውን ወንጌል የሚያገለግለውን እውነት እስከ መጨረሻ ድረስ ይዞት ይሄዳል። ታማኝ አገልጋይ ነው። ታማኝ አገልጋይ ነው። ላመናችሁት እውነት የምትታመኑ ሁኑ። ፌዝፉል እግዚአብሔር ሲመሰክርለት ታማኝ አገልጋይ። ጌታችን መድኃኒታችን ኢየሱስ ክርስቶስ ትዝ ይላችኋል። አንተ በጎ ታማኝ ባሪያ አይደለም የሚለው ሲጠራህ ታማኝ ብሎ የሚጠራ ከሚሰጥ መልእክት አንጻር እኮ ነው። ከፀሐይ መውጫ እስከ መጥለቂያ ይሄንን የዘላለም ሕይወት ወንጌል ነው በእጃችን የሰጠን። ስለዚህ መጨረሻ ላይ የሚጠይቀኝም የሚሸልመኝም ከሰጠኝ ነገር አንጻር ነው። ስለዚህ አትርፈውበት 5 የነበረው 10 አድርጎ 3 የነበረው 6 አድርጎ ጠበቀው። በጎና ታማኝ ያላቸው ያልሰጣቸውን አይደለም የሰጣቸውን ነው። ያኛውስ አገልጋይ አንድ የተሰጠው 2 አድርጎ መጠበቅ ሲገባው ቀበረው እና ተመልሶ ሲመጣ ምንድን ነው ያለው? አንተ ካልዘራበት የምታጭድ ካልደከምክበትም የምትሰበስብ መሆኑን አውቃለሁ አለው። ኢየሱስን እኮ ነው የሚለው። ታዲያ እንዲህ መሆኔን ካወክ ለምን አላተረፍክበትም? ኢየሱስ እኮ አይደለም ግን ካልዘራበት የምታጭድነ ካልከኝ እኮ ሰርተ ነበር መጠበቅ የነበረብህ አለው። እነዛ ያተረፉትንና በታማኝነት የተገኙትን በጎ ታማኝ ባሪያ ወደ ጌታ ደስታ ገባል። ያኛውንስ በጣም ከባድ ነው ባይዘው። እዚህ ማን በርግጥ ጌታ ኢየሱስ ስላለው ብሎም ችግር የለውም። አንተ ክፉ አይደል ያለው። ቀጥሎ ሐኬተኛ ባሪያ ይወስዱሃል አለው። ታማኝነት በጣም መሰረታዊ ነገር ነው በእግዚአብሔር መንግስት። ጳውሎስ ታማኝ አገልጋይ ነው ሲል እንደ ቀልድ እንዳታዩት። ታማኝነቱ ወደ ጎን ብቻ ሳይሆን ወደ ላይም ነው። ለተቀበለው ወንጌል ለዚህ የእውነት ቃል ታማኝ ነው። የሰጠነውን ዶክትሪን አያዛንፈውም ማለት የክርስቶስ ኢየሱስን አስተምህሮ ከኛ የሰማውን እውነት እስከ መጨረሻ ይዞ ጠብቆ ሊሄድ እንደሚችል አውቃለሁ። ታማኝ የተወደደ ወንድም ነው አለው። ቀጥሎ ታማኝ አገልጋይ ነው። ቀጥሎስ ከእኔ ጋር አብሮ አይደል ያለው። በጌታም አብሮኝ፣ በጌታ አብሮኝ ፐርሰናል አደረገው አይደል ጳውሎስ። አብሮን አይደለም ያለው፣ አብሮኝ
ሎሌ ነው፣ አብሮ ሎሌ ነው ማለት አቅቶት ነው እንዴ በጌታ የሚል የጨመረው? መንፈሳዊ አገልግሎት ነው፣ የቤተ ክርስቲያን አገልግሎት ላይ ነው ጳውሎስ እያወራ ያለው። ከኔ ጋር አብሮ ሎሌ ነው፣ የተጠመደ ባሪያ ነው እያወራ ያለው ጳውሎስ። ሰርቫንት ነው ብቻ ሳይሆን ስሌቭ ነው፣ የተገዛ ባሪያ ነው። ሎሌ ነው ማለት የተገዛ ባሪያ ነው፣ ፈቃዱን ለጌታ የተወ ነው ብሎ ስለ አንድ አብሮት አጠገቡ ስለሚያገለግል ቲኪቆስ ስለሚባል ደቀ መዝሙር ጳውሎስ ይህንን ምስክርነት ይሰጣል። ይህንን ሁሉ ኳሊቲ አውርቶለታ ወደ እናንተ ልክ ያለው ለምንድን ነው የላከው? እኛ ያለንበትን የኔንም የቅዱሳንንም ያለንበትን ሁኔታ እንዲያስረዳችሁ። በዚህ ውስጥ ምን አለ መሰላችሁ? አሁን እኛ ያለንበትን ሁኔታ እንዲያስረዳችሁ ማለት ቆላስያሶች በጳውሎስ ሁኔታ ጭንቀት ውስጥ ናቸው ያሉት። እየተሰቃየ ይሆን ጳውሎስ? ሊገሉት እየፈለጉ ይሆን? ጭንቅ ላይ ናቸው። ስለዚህ አሁን ያለውበትን ይነግራችኋል። በመካከላቸው ጄኒውን የሆነ ፍቅር አለ። በመንፈስ ስለሚሆን ፍቅራችሁ የሚል ቃል አለ። ከእኔ የሆነ ነገር አግኝታችሁ ሰው በመንፈስ የሚሆን ፍቅር አለ። ቆላስያስ ቸርች ያለ ቅድመ ሁኔታ ነው የምትዋደዱት። ይጨነቃሉ። እኔ በጣም የሚገርመኝ ዘንድሮ እኮ እየተያየንም እኮ ከብዶናል። ጳውሎስ ምዕራፍ 2 ላይ ምንድን ነው ያለው? ስለ እናንተና አደል ያለው በአይን አይተውኝ ስለማያውቁት ስለ ሌሎች ምን ያህል ሸክም እንዳለኝ እንድታውቁ ፈልጋለሁ። ሎዶቅያ ቸርች አለች ሲባል አያውቃትም እኮ። ተንበርክኮ ይጸልያል። እግዚአብሔር ሆይ የሎዶቅያ ምን ያክል ሸክም እንዳለኝ እንድታውቁ ፈልጋለሁ። እጋደላለሁ። የሚጋደለው በአካል አያውቃቸውም፣ በጸሎት ይጋደላል። ስንት እኮ አሳይመንት አለበት። እስር ቤት እኮ ነው ያለው እሱ ራሱ። እግዚአብሔር ሆይ መቼ ነው ነፃ ወጥቼ ሎዶቅያን መጎበኛት አይልም። ባልፈታ እግዚአብሔር ሆይ ባክልና እጸልይላቸዋለሁ። ለምንድን ነው የምትጸልይልን ጳውሎስ ሲሉት የጥበብና የመገለጥ ሁሉ ሀብት የሆነውን ክርስቶስን እንድታውቁ። አይቶት እኮ ያውቁም፣ አላስተማራቸውም እኮ። እኔም ባላስተምራችሁ መንፈስ ያበራል፣ መንፈስ ይገልጣል። እግዚአብሔር እንዲገልጥላችሁ ስለነማ ለእናንተ አንደኛ አይታችሁኝ አታውቁም። ቀጥሎ በሎዶቅያ ላሉ ሎዶቅያዎችን ማያውቃቸው በጣም ይገርማችሁ ምን እንደሆነ ታውቃላችሁ? ይህንን ደብዳቤ ልኬዋልና እናንተ ማህበር ከተነበበ በኋላ ወደ ሎዶቅያ ላኩልኝ። በሎዶቅያ ይነበብልና ለሎዶቅያ የተላከውን ደብዳቤ ደግሞ እናንተ ወሰዱና አንብቡት ይላል። ለሎዶቅያ ምን እንደጻፈ አላውቅም። ጳውሎስ ደብዳቤዎች ውስጥ ለሎዶቅያ የሚል የለም። ሎዶቅያ ቸርች እኮ የታማችሁ እኮ ኢየሱስን እኮ ደጅ አርጋ ነው። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ። ባይዞ ለበሰለ ቸርች የተጻፈ ደብዳቤ ነው። ሊጸልዩ ተንበርክከው ጌታ ገንዘብ ገንዘብም አለ አይጸልዩ እንትን አርጋ እንትኑም ሁሉም አለ። ኢየሱስ ምን ያደርጋል አሉ። ደጅ ቆሞ ያንኳኳል። ታውቃል? ባለቤቱ ደጅ ቆሞ ተጠርቶ የገቡ ውስጥ ሆኖ ማለት ታውቃላችሁ አይደል? እዚህ ቤት ኢየሱስ እንግዳ አይደለም፣ ባለቤት ነው፣ መስራች። በደሙ ነው የመሰረተው። እኛንን እንግዳ ተጠርተን የመጣ ነው እኛንን። እሱማ በደሙ ነው የመሰረተው፣ ባለቤት እሱ ነው። እንደ ሁላችንም ከደጅን የገባ ነው። በድንገት ይመጣል የሚል እኮ ጥቅስ ያለው እኮ ብሉይ ኪዳን ላይ ነው። አዲስ ኪዳን ቤቴ ነው ያለው። ባይዘ እየገረፈ እኮ ነው ያስወጣው። ቤታችን ነው ሲል የእናንተ አይደለም እንደ እኔ ነው። ባለቤቱ ነው ያስወጣል አለ፣ አስወጣ። የሎዶቅያ ቸርች ደጅ አድርገው በየራሳቸው ጉዳይ ድምፄን የሚሰማ ካል አንድ ሰው ከሰማኝ አንተውን ውስጥ የሆነ ነገር አሁን እየተተረማመሰ ብታንኳኳ ማን ይሰማሃል? አልሰማሉኝ ብለህ ተመለሰት ትሄዳለህ። ጌታስ እስከ መጨረሻ ቆሞ አልሰማ ሲሉት በዮሐንስ በኩል እስቲ አንተን ከሰሙ ብሎ እስቲ ይጻፋሉ። ለብ ብለሃል ምናምን የሚለው ማለት 20 ዓመት ታስሯል። ታውቃላችሁ ጳውሎስ 35 ዓመት ነው በጌታ ቤት የኖረው። ከ35ቱ 20ውን ታስሯል። 15ቱን ነው እየተጋበዘ ባይዘው ያገለገለው። ይሄ ሰው 35ቱንም ተጋብዞ ቢያገለግል ምን ሊያረገን ነበር? አፍሪካ ብሎ ሳውዝ አፍሪካ ድረስ ይመጣ ነበር። በ15 ዓመቱ አሌክሳንድሪያ ድረስ ከመጣ የተቀረውንም ቢያገለግል ባይዘው እዛ አንታርክቲካ ምናምን ድረስ ይሄድ ነበር። እና 15 ዓመት አካባቢ የወሰደበት የሮም እስር ቤት ነው። ስለዚህ የሮም የእስር ቤት ጠባቂ ምናምን በሙሉ ያውቀዋል። ጳውሎስ ዝነኛ ነው። ደግሞ መጣ። ሲወጣ መቼ ነው የምትመጣው? እንፍታ ሲሉት አልፈታም ይል የለ አልፈታም እኮ ይላል። እስር ቤቱን ወዶት አይደለም። በእርግጥ ያው እዛ እስር ቤት ውስጥ ደህንነት ተምሮ ያልተጠመቁ ስለሚኖሩ አጥምቄ እወጣለሁ እያለ እንፍታ ይሉታል። ብዙ ጊዜ ያው እንትኖቹ ይወዱታል ሲያዩት። በጣም ኢሉኬንት ነው፣ በጣም ኦራተር ነው፣ ካሪዝማቲክ ነው፣ በጣም ማይቲ ነው፣ ደግሞ በጣም ጥበበኛ ነው። እና ነገስታቶቹ ሴት በይዘ አይችሉም። ልባቸውን ትርክክ የሚለው በቃ እንፍታ ይሉታል። አይ እሱ እንኳን ይቅርብኝ፣ ግን እንደኔ ሁን። ጌታን አስቀብሎ እስር ቤት ነው የሚሄደው። ፓላሳቸው አያጓጓውም። ኢንካውንተሩ ሲሪየስ ነው። ኢየሱስን የምር ያውቀዋል። የዘላለም ሕይወት በእርግጥ ገብቶታል። እግዚአብሔር ይታደገን። በእውነት ነው የምላችሁ። ወንጌል ገብቶት ሌላ ነገር የሚያምረው ሰው በጣም አስጨናቂ ነው። ሃው ሲሪየስ አይደል? እንዴት ነው የነካው? ምኑ ድረስ ነው የገባው? ደርምሱት። ሰው እንዲህ ሚስ አያረግም እኮ። ሚስ ኦፖርቹኒቲ ምናምን ሲያገኝ ለወንጌል ገልብጦ ይጠቀመዋል። ክብር ለኢየሱስ ይሁን። ስለዚህ ብቅ
ብቅ ሲል ነው የሚያገኙት። እና አስቡት እንግዲህ ያለውበትን አስረዷቸው ብሎ ደህና ነኝ እያለ ማለት ነው። በጌታ ደስ ይበል ይላል ብቅ ሲል። ተገርፎ እኮ ቁስሉ አልደረቀም። እንደዛ ሲል ደግሜ እላለሁ ደስ ይበል ምን ይላል? ይሄንን ነው ይነግሯቸዋል። መጥተው ያለውበትን ሁኔታ እንዳያስቡ እኮ ነው። ምክንያቱም አማኝ የተባለ በሙሉ ይገደል የሚል ኢምፓየር ዋይድ የሆነ ክርስቲያኖችን የማስገደል ዘመቻ ስለነበር ሮም ላይ፣ ጳውሎስ ደግሞ ፍሮንት ላይ ነው ያለው። ይገደል ከተባለ መጀመሪያ የሚገደለው እሱ ነው። ተገሎ ይሆን? አይ ይነግሯቸዋል ስለኔ። በጣም የሚገርማችሁ ከተጠቀሱት ሰዎች መካከል የማርቆስ ወንጌልን የጻፈው ወንድማችን ወንጌላዊ ማርቆስ ብቻ ሳይሆን የሉቃስ ወንጌልን የጻፈው ወንድማችን ወንጌላዊ ሉቃስ ደግሞ አለ። ምን ብሎ እንደጠቀሰው ታውቃላችሁ? የተወደደው ሐኪሙ ሉቃስ አብሮኝ ነው። ሉቃስ አብሮ ትራቭል የሚያደርገው በወንጌል እያገለገለው ብቻ ሳይሆን ጳውሎስ በጣም ያመውም ስለነበር ህመም ስላለው ያክመው ነበር። ባይዘው ያግዘው ነበር በህክምና። በጣም ስለሚገረፍ ቁስል በቁስል ነው ያክመዋል። ቁስሉ ላይ ዘይት ምናምን ያደርግለታል፣ የሆነ ነገር ያደርገዋል። ቴኬን ያደርገው ነበር ጳውሎስን። እና የተወደደው ሐኪሙ ሉቃስ ይልና ሁለተኛ ጢሞቴዎስ ላይ እንደውም ሲናገር ምንድን ነው የሚለው? ሁሉ ትተውኝ ሄዱ ይልና ሉቃስ ግን ከኔ ጋር ነው ይላል። ድረስ አብሮት ነበር። በኋላ ጳውሎስም ጠፋ ማለት ምንድን ነው? አጠፉት። የሮም እንትኖች አጠፉት፣ ሰውረውት እንዳይወጣ አረጉት። ተገሎ ሊሆን ይችላል ብሎ ሉቃስ ከጳውሎስ ጋር ሮም ተለያዩና ቂሳሪያ ተመልሶ መጥቶ ነው የሐዋርያት ሥራን የጻፈው። እስከ መጨረሻ ድረስ ግን አብሮት ነው። ወዳጄ ነው ይለዋል። ባይዘው ሉቃስ የአገልግሎት አጋሬ ነው አይደለም የሚለው፣ ወዳጄ ነው። እግዚአብሔር ያብዛላችሁ። ሪስክ ነው ከጳውሎስ ጋር አብረ መሄድ። ባይዘው ጳውሎስ እንደሚያውቅ ከታወቀ የሮም ወታደር አይን ውስጥ ትገባል። ሉቃስስ እስከ መጨረሻ አብሮት ነው። ሕይወቱን ሊያስከፍለው ይችላል። የጳውሎስ ወዳጅነት ከልቡ ግን ይወደዋል። ፕሮፌሽኑን ያስጣለው ጳውሎስ ነው። ለስንት ነገር የሚጠበቅ ሰውዬ ይሉታል። አሁን ከዚህ ሰውዬ ጋር እየዞረ ይንከራተታል ሲሉ ጳውሎስ ላይ ኢየሱስን አይቶታል። ወዳጁ ነው። ተጸልዮ ፈውስ ምንም ጥያቄ የለውም አለ። ግን ይኸው ሐኪም አለ እዚህ መጽሐፍ ላይ ከጻፉት መካከል አንዱ ሐኪም ነው። ብዙ ጊዜ ሐዋርያት ሥራን ስጠቅስ ተናግሬያለሁ። የሚጠቀማቸው የህመምም የፈውስም ቃላቶቹ ፊዚዮሎጂካል ናቸው። ሉቃስ ከሕክምና አንጻር ነው የሚጽፈው። ያልተረጋገጠ ነገር አይጽፍም። እንደ ጳውሎስ ካመመው መድኃኒት ይሰጠዋል። ከተፈወሰ ተፈወሰ ብሎ ይጽፋል። ለወድመ ምናም ብሎ ጳውሎስ የጻፈው በሉቃስ እንትናል። ኢዩስጦስ የተባለው ኢያሱ ሰላምታ ያቀርብላቸዋል አለና ከተገረዙት መካከል ለእግዚአብሔር መንግሥት አብረውኝ የሚሰሩት እኔንም ያጽናኑኝ እነዚህ ብቻ ናቸው። በዛ ዘመን ከጁዳይዝም ወደ ክርስትና መምጣት በጣም ከባድ። ስለዚህ ይሄ ልጅ ከጁዳይዝም ወደ ክርስትና መምጣት ብቻ ሳይሆን ከጳውሎስ ጋር አብረው እየዞሩ ለወንጌል እውነት ዋጋ ከሚከፍሉ ወንድሞች መካከል አንዱ ነው። እንደውም ጳውሎስ ምንድነው የሚለው? የሚያጽናናኝ፣ በጣም የሚያበረታታኝ፣ ልቤን የሚደግፍ። በወንጌል አገልግሎት መካከል በጣም ፍረስትሬት የሚያደርግ ነገር ሊኖር ይችላል። በጣም ፍረስትሬት ሰው ሊያደርግ ይችላል። ጳውሎስ እንደዚህ ያለ ያጽናናኛል፣ አጠገብ ይቆሙ ያበረታታኛል። ኤልያስ ከአባቶች ያልበልጥ ምናም ብሎ ክትክታ ዛፍ ስር ነው ተኛ የሚል ክትክታ ዛፍ ስር ሲወድቅ አጠገቡ አይዞ የሚለው ሰው የለውም። ታውቃለህ? ኤልያስ ሰው የለውም አጠገቡ። አይዞ እግዚአብሔር ባንተ ላይ እየሰራው ብሎ ያለፈውን ሪማይንድ አድርጎ ለወደፊቱ የሚያዘጋጀው የለውም። ተኝ ወደቅ አይደለም የሚለው፣ በቃ ወደቅ። ሰው ስለሌለ እግዚአብሔር መልአክ ላክ። መልአክ እኮ አይዞ አይልም፣ ምግብ ይዞ መጣ ነው የሚለው። መልአክ አይደክመውም፣ ፍርስትሬት አያረግም። መልአክ አንደርስታንድ አያረግም። ኤልያስን የእግዚአብሔር አገልጋይ ሆነ እንዴት ትተኛለህ? ተነስ ቅዱስ ከተፈጠረ ቀን ጀምሮ ቅዱስ ያለ ተኝቶ አያውቅም። ተነስ ብላ አለው አይደል? መጀመሪያ ብላ ነው። መንገዱ ሩቅ ነው ከማለቱ በፊት እኮ ብላ አለው። ምክንያቱም ሰው ሲርበው ነው በጣም ኮምፕሌን የሚያደርገው። በልቶ ጸልይ አይልም፣ ተኛ ነው የሚለው። በዚህ ትረጋጋለህ ስትበላ። ወዳችሁ ባዶ አይሁን። ለወንጌል ካልሆነ ምን ያደርግላችኋል? ለወንጌል ከሆነ ለወንጌል ነው። ዓላማ አለው። ለወንጌል ከሆነ መራብ አይደለም መሞት ክብር ነው። ህይወት መክፈል ራሱ በእውነት እድል ነው። የተወሰነው ስለሆነ የተጻፈልን ድካማቸው ሰው አይመስሉም አይደል? አሁን ጳውሎስ እኮ ሰው አይመስልም። ግን ዝም ብላችሁ እስቲ እናንተ እዛ ውስጥ ግቡ። የእግዚአብሔር ጸጋ እንዳለ ሆኖ በሰውነት በእንደዚህ አይነት መንገድ ውስጥ ማለፍ ምን ያክል ውስጥን ሊያፈራረስ እንደሚችል አስበው። እና አጠገቡ መጥተው ያበረታቱታል። ይሄ ወንድ አይዞ እኛ ያንተ ፍሬ አይደለን ይለዋል። አይዞ ጳውሎስ ያጽናናኛል፣ እሱንም ልኬዋለሁ ይላል። ጳውሎስ በጣም ለቸርቿ ካለው በጣም ብዙ ትልቅ ሸክም የተነሳ እሱ ለብቻው ነው የሚቀራው። የጠቀሳቸውን በሙሉ ቀስ እያለ የተወሰኑትን ቆላስያስ ይልካል፣ የተወሰኑትን ኤፌሶን ይልካል፣ የተወሰኑትን የተለያዩ ቸርቾች ላይ ወደ ፊልጵስዩስ ይልካል፣ የተለያዩ ቸርቾች ላይ ሰዎች ይልካል። እሱ የሚፈልገው በርኖስና ጠቅልላ ኩልኝ ነው የሚለው። በርኖሷና ጠቅልላ ለምን? እስር ቤቱ በጣም ስለሚቀዘቅዝ በጣም የተሰቃዩ ስለሆነ በርኖስ ላኩልኝ ልልበስ። ወደ ጌታ ልሄድ በጣም ጥቂት ቀን የቀረኝ፣ ጠቅልሏን ደግሞ ላኩልኝ።
ብርዱ በጣም አሰቃይቶኛል። ሞይስቸር ስላለው ቤቱ በጣም ብርዱ አሰቃይቶኛል። ቀጥሎ ደግሞ አሁን ወደ ጌታ ልሄድ ነው። ወደ ጌታ እስኪሄድ ድረስ ደግሞ ላንብብ። ወጥቶ አያገለግልም፣ መስበኪያ ዕድል የለውም። ወደ ጌታ ነው የሚሄደው። ጠቅልሎ ላኩት ይላል። ለምን? እስክሞት ላንብብ። ወደ ጌታ እኮ ልሄድ ነው። እስኪሄድ ድረስ ላንብበው። ለራሱ ዕድል አይሰጥም። ለሚወረወርበት ዲሴፕሽን ሽንገላ ዕድል አይሰጥም። ለምንም ነገር ለዓለም ዕድል አይሰጥም። ይዘጋዋል በእግዚአብሔር ቃል። እስኪሄድ ድረስ አነበዋለሁ ይላል። እውነተኛ መንፈሳዊ ልጅ ለሚለው ለጢሞቴዎስ ከመከረው ምክር መካከል አንድ ምክር አለች። ለማንበብ በርታ ምትል። ለማንበብ በርቱ፣ ለንባብ በርቱ። ለመጸለይ ምንም ጥያቄ የለውም። ጊዜ ሰጥታችሁ አንብቡ እግዚአብሔርን ቃል። ከመጽሐፍ ቅዱስ ጋር ህብረት ይኑራችሁ።